እንዴ አዲስ አበባ ገዝተሽ ሆል እንዴ አንቺ ይገዛታል። እግዚአብሔር ምስክሬ ነው ማለት በጣም ከባድ አካሄድ እየሄደች ነው። አንቺ በምትጠብቂው መንገድ አንቺ አሁን እየጠበቅሽበት ባለችው መንገድ ላይ ባለሽበት መንገድ እንዳትሳሳች መንገድ ቀየራለች፣ አካሄድ ቀየራለች። እቺን ያህል ጠፈረችን ቺቺ የምታክል ማለት ነው የሚያሳስብ ጉዳይ አይደለም። ምክንያቱም የ10 ቀን ወይ ሳምንት ጉዳይ ነው። በተለያየ ወንዶች እያስደወልሽባት ያዘችው ቤርጎ ድረስ አንቺ ሰላይ ሰዎች ምናምን እየላክሽ ማስፈራሪያ ዛቻ ክብርን ያልወደደልሽ እኔ አንቺ ቅሌታም ነሽ። ማርያምን እኔ ይቅርታ እኔ በዚህ ልክ ራሱ ሲል ልጅ ነኝ መናገር የራሱ ለኔም ክብር ደስ አይልም አይደል? ወንድ ልጅ ሆኖ ሲል ልጅ መናገር ደስ አይልም። ግን የያዝነው መንገድ ደግሞ እንድንናገር ያስገድድናል። እየርንበት ያለው ጉዞ ከዚህ ፈቀቅ ያደረገንም ከመናገር ማለት ነው። ስለዚህ በጣም ታሳፍሪያለሽ ነው ልጅ ለማያዛልቅሽ፣ ለማይሆንሽ፣ ለማይጠቅምሽ ህይወት እያልሽ ቤተሰብሽን ዋጋ እያስከፈልሽ ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንኳን ለብርሃነ ትንሳኤው አደረሳችሁ እላለሁ። የኔ ቤተሰቦች ሁላችሁንም እንግዲህ ያው ዛሬ ስቅለት ነው የኛ ቤተሰቦች። በዚህ አጋጣሚ ሙስሊም ክርስቲያኖች ሁላችሁ ክርስቲያኖች ለዛሬዋ ቀን እንኳን አደረሳችሁ ማለት ፈልጋለሁ። ውድና የተከበራችሁ የኔ ቤተሰቦች በውጭም በአገር ውስጥም ያላችሁ ሰላም ለእናንተ ይሁን፣ ሰላም ለሀገሬ ብዝት ይበልላችሁ የኔ ቤተሰቦች። ዛሬ ብዙ ላስጨንቃችሁ አይደለም። ሰሞኑን እየሆነ ያለውን ነገር ታውቁታላችሁ። ትንሽ ከባድ ነገር ነው የተፈጠረው። እኔም ተጨንቄያለሁ፣ ተረብሻለሁ። ብዙ ነገር ሆኗል። ሳምንት ያህል ድረስ በጣም ተጨንቄያለሁ በሄርሜላ እህት በሀዊ ምክንያት። ምን አለ ባላወቅኳት፣ ምን አለ ባልደረሰችብኝ፣ ምን አለ ባልተጠጋችኝ፣ ምን አለ እኔስ ልረዳት ባልሞከርኩኝ፣ ምን አለስ የጎደላትን ነገር ለኔ ባላማከረችኝ። ይሄ ሁሉ ነገር ዛሬ ላይ አይመጣም ነበረ። ገብቷችኋል? ምክንያቱም አንዳንዴ የኔ ቤተሰቦች ከባድ ነው ስላችሁ መላመድ ከባድ ነው አይደል? ቤተሰቦች ያውም የአንድ ነገር የጎደላት ሴት ያውም መልካም ሀሳብ ያላት ጀግና ሴት ሀዊን የመሰለች ማለት ነው። ምክንያቱም የቤተሰቧን ህልውና ወንድ ልጅ መተካት መመለስ የማይችለውን ነገር ለመመለስ እየጣረች ያለች ጀግና ሴት ነችና ይሄ ነገር ቁርጥርጥ እያለ ሀሳቡ በቃ ሀሳቡ ስላችሁ ሀዊ የሄደችበት መንገድና ሄርሜላ የሄደችበት ያለው መንገድ በጣም የተራራቀ ነው ስላችሁ። ሀዊ የስጋነት የቤተሰብነት የደምነት አካሄድ ነው ስትሄድ የነበረችው በፍቅር በፖላይት ታላቅነትን በተሞላበት ቤተሰብነትን በሚገልጽ መንገድ ነው ስትሞክር የነበረው ማለት ነው። ግን ይመስለኛል ሄርሜላ አልወደደላት። ልጅነት ይሁን ምንም አታመጣም ይሁን እኔ የመረጥኩትን ህይወት መኖር እችላለሁ ይሁን እሷ የመረጠችን ህይወት መኖር ትችላለች። እኔ የማይመለከተኝም፣ እህቷ የማይመለከታትም፣ ቤተሰብ አይመለከተው። ነገር ግን ስርዓት ባለው መልኩ ባህል በሚፈቅድበት ህግ በሚፈቅድበት ባህላችንን ቤተሰባችንን በማያስወቅስ በማያሰድብ ትችት በሌለበት እናትን አንገት በማያስደፋ መልኩ ሲሆን እኛ ቤተሰቦች ደስ ይላል አይደለ? እና ይሄ ነገር አይደለም እኔ ቤተሰቦች እየሆነ ያለው በእነ ሄርሜላ ቤተሰብ ማለት ነው። እና እኔ ሄርሚ እኔ አንድ ነገር ልምከርሽም የመጨረሻ ቃለም ልናገር። ሀዊ በእውነት ነው መነግርሽ፣ እግዚአብሔር ምስክሬ ነው መነግርሽ። በጣም ከባድ አካሄድ እየሄደች ነው። አንቺ በምትጠብቂው መንገድ አንቺ አሁን እየጠበቅሽበት ባለችው መንገድ ላይ ባለሽበት መንገድ ሀዊ እየመጣች አይደለም። እንዳትሳሳች መንገድ ቀየራለች፣ አካሄድ ቀየራለች፣ አስተሳሰብ ቀየራለች። ስለዚህ አንቺ በማትጠብቂበት መንገድ ልትመጣብኝ ስለምትችል ከቻልሽ የማስጠንቀቂያ የመጨረሻው ተመለሽ። ምክንያቱም አሁን የምታረገው ነገር ቢኖር ሀዊ የአብርሃምን ህይወት ለመታደግ ብቻ አይደለም፣ የሩታን ህይወት ለመታደግ ብቻ አይደለም እየሞከረች ያለችው። የሩታን ህይወት አይደለም ለመታደግ እየሞከረች ያለችው የኔ ቤተሰቦች፣
የእህቷን የቤተሰቧን ህልውና ነው። ስለዚህ በማትጠብቂው መንገድ ልትመጣብሽ ነው። ቆርጣለች፣ ወስናለች፣ ዝግጅቷን አጠናቃ ጨርሳለች ይመስለኛል። ፍቅር አልወደደብሽም እና የኔ ቤተሰቦች ያው ባለፈው ምናልባት ቪዲዮን ገብታችሁ ካያችሁ አንድ ነገር ብያችኋለሁ። ያልኳችሁ ነገር ምንድነው? መጀመሪያ መሄድ ባለባት ልክ ነው እየሄደች ያለችው አዊ ማለት ነው። ያ ማለት ምን ማለት ነው? ቤተሰቧን የምታስተምረው ስርዓት ባለው መንገድ ነው፣ ልክ ባለው መንገድ ነው አይደል እንዴ? ወደ አላስፈላጊ መንገድ ውስጥ አልገባችም። ስለዚህ አሁን ግን ይመስለኛል ጥሩ ነገር ላይ አይደለም። በይፋ እንዲህ ብለን ባንናገርም አዊ እንዲህ ልታረግ ነው ብለን አንናገርም። አሁን ሲሆን ታዩታላችሁ። እኛ ቤተሰቦች ተቆርጦ አልቋል በቃ ሁሉ ነገር ማለት ነው። ስለዚህ የአብርሃምና የሄርሜላ ጉዳይ እቺን ያህል ጠፈረችን እቺ የምታክል ማለት ነው የሚያሳስብ ጉዳይ አይደለም። ምክንያቱም የ10 ቀን ወይ ሳምንት ጉዳይ ነው። ሀዊ ስር በስር ተከታትላ ጨርሳለች። የሚሆነውን ነገር አብረን የምናየው ይሆናል ማለት ነው። ቤተሰብ ገብቷችኋል? ይህንን ነገር ደግሞ ቃሌ ነው ግፋ ቢል ሳምንት ወይ 10 ቀን ነው። ከዛ በኋላ ሁሉም ነገር ድብልቅልቅ ይወጣል። ሩታይም የልጇን አባት ታቅፋ በክብር ቤቷ ይዛ ትገባለች። ክብርም ያልወደደልሽ እኔ አንቺ ቅሌታም ነሽ ማርያምን። እኔ ይቅርታ እኔ በዚህ ልክ ራሱ ሴት ልጅ እኔ መናገር የራሱ ለኔም ክብር ደስ አይልም አይደል? ወንድ ልጅ ሆኖ ሴት ልጅ መናገር ደስ አይልም። ግን የያዝነው መንገድ ደግሞ እንድንናገር ያስገድድናል። እየርንበት ያለው ጉዞ ከዚህ ፈቀቅ ያደረገንም ከመናገር ማለት ነው። ስለዚህ በጣም ታሳፍሪያለሽ ነው የምልሽ። ለማያዛልቅሽ፣ ለማይሆንሽ፣ ለማይጠቅምሽ ህይወት እያልሽ ቤተሰብሽን ዋጋ እያስከፈልሽ ነው ሄርሜላ። ገብቶሻል? ስለዚህ እኔ መጨረሻ ነገር ምነግርሽ ነገር አላበዛም። የኔ ቤተሰቦች የሀዊን ሀቅም በውስጥ መስመርም በውጪም እስቲ ታሳየን፣ እስቲ ታርገው። ልክ ናችሁ፣ የእናንተም ሀሳብ ልክ ነው። ግን እኛ እንዳሰብነው እኮ አይደለም። የቤተሰብ ነገር በአንድ ጊዜ እርምጃ ውስጥ አይገባም። በአንድ ጊዜ ሌላ ነገር ውስጥ አይገባም። ቀስ በቀስ ነው ሁሉም ነገር፣ በሂደት ነው፣ ስቴፕ አለው። ሞከረች፣ ጣረች። ሀዊን የገዛ እህቷ ማለት ነው ሄርሜላ አዲስ አበባ ከተማ ላይ ዱካዋን ተከትላ ማን እንዳቃጠረ ማን ያለችበትን መረጃ እንደነገራት አናቅም። መጥፎ ነገር ነው ያደረገችባት። በጣም ያሳፈራል። በገዛ እህቷ ላይ እንዴ! አብርሃምን እኮ ወደዋለሁ ብላ አይደለም የመጣችው። ሀዊ የገዛ እህትሽ ላይ ሄርሜላ ይሄው ሀዊ ላይ የገዛ እህትሽ ላይ ሄርሜላ ይሄ ሁሉ ነገር ማድረግ አይጠበቅብሽም ነበር። ምክንያቱም ህይወትሽን ልታደገው አይጠቅምሽም። ይቅርብሽ። አብረን ተጋግዘን እንደግ፣ እንለወጥ። ነይ እኔ አለውሽ። እንደዚህ የተልከሰከሰ ህይወት ውስጥ መግባት አይጠበቅብሽም። ላንቺም ለኔም ለቤተሰቤም አይመጥነንም ያለችው እንጂ እኮ አንቺ እዛ ጋር እንደምትጨማለቂው የሰውን ባል እንደቀማሽ እሷ እኮ አብርሃም ተቀማሽ እኮ አይደለም የመጣችው። አይደለም እኮ ብታቂው እንዴ! ምን አሰበሽ ነው አንቺ አዲስ አበባ ከተማ ላይ እሷ ላይ ያ ሁሉ ዙሪያ ስዞሪባትና እሷን መጥፎ ደረጃ ስታረጊ ነበር? ምን አሰበሽ ነው የያዘችው? ቤርጎ ድረስ አንቺ ሰላይ ሰዎች ምናምን እየላክሽ ማስፈራሪያ፣ ዛቻ ከከተማ እንድትወጣ አይደረግም። በቃ ነውር ነው። የእናትሽ ልጅ እኮ አንጀትሽ እንዴ! እህትሽ እኮ ነች እንዴ! እህትሽ ማስተናገድ ባለብሽ ልክ ማወቅ አለብሽ እኮ ሄርሜላ። ነውር እኮ ነው እንዴ! ልታደግሽ ህይወትሽን ይቅርብሽ ነው። ምክንያቱም ካንቺ የሁለት ታላቅሽ ነች አይደል? ብዙ ነገር ላይፍ አይታለች አይደለ? ከኔ የተማርኩት ነገር ከኔ መማር አለባት። አሁን እንዳትታለል፣ አሁን እንዳትዘናጋ ብላ አንቺ ልትመልስ ሞከረች እንጂ እንዴት አሰበሽ ነው? ግን በጣም ባለጌ ነሽ። ግን እኔ እንደግሌ ነው የምናገረው። በጣም ባለጌ ነሽ ሄርሜላ። በእውነት በቃ እኔ መጨረሻሽን ያሳምርልሽ ነው ማለት የምፈልገው ቤተሰቦች። እውነት እንዴ! እኔ ሰሞኑ አዲስ አበባ ላይ ኧረ በስመ አብ ወልድ፣ በእውነት እኔ በቪዲዮ ነው ያየሁት። አዊ ያሳየችኝ ማለት ነው። ታውቃችኋል። እሷ ተጠንቀቃ ነው እየተራመደች የነበረች ቪዲዮ አድርጋ ምናምን ነው ስትራመድ የነበረው ነገር። ሰዎች እየላከችባት
እየዛተችባት ከአዲስ አበባ ውጪ። አዲስ አበባ እንጂ አንቺ ነው እንዴ አዲስ አበባን ገዝተሽዋል እንዴ አንቺ? የገዛ ታላቀ እንዴ እህትሽ ብቻ እኮ እናትሽ እኮ ነች። በተለያየ ወንዶች እያስደወልሽባት ከተማውን ለቃ እንድትወጣ ስታረጊ የነበረው የያዘችውን የፍርድ ቤት ወረቀት እንደ ማስፈራሪያ ሌላ ነገር ስትጠቀሚ ስትሞክሪ እንደነበረው ምን ወንጀለኛ ልታረጊያት ነው? ለጊዜው የሆነ ነገር ምናምን ብለሽ ፈጣጥረሽ ልታሳስሪያት ነበር። እሷ ግን ካንቺ የበለጠ 5-6 ስቴፕ ስለሄደች ባናብሻለች። ሌላ ስቴፕ ሌላ መንገድ ተጠቅማለች። አንቺ ግን የሆነ ሲስተሞች ተጠቅመሽ ማለት ነው የሆነ ነገሮች ተጠቅመሽ ሌላ ነገር ልታረጊ ነበር። እናውቃለን፣ ደርሰንበታል። ግን ቀድማሽ ይሄን ነገር እንደምታደርጊ ስላወቀች መንገዷን ቀይራለች። አንቺማ አብርሃምን አንቺንም ጭምር በፍርድ ቤት ገትራችሁ ልታስጠይቃችሁና ልታሯሩጣችሁ እንደነበረ ስለገባሽ ሌላ ነገር ጠምጠማችሁ ጠብቃችኋት ከከተማ አስወጣችኋት። ጎበዝ። ብድሯን ግን አሁን ትመልሳለች። ያኔም ብቻዋ እንዳልሆነች ለአብርሃምም ላንቺ ማረጋገጥላችኋለሁ። እኔም ብቻም አይደለም ከጀርባ ብዙ ሰዎች አሉ። ተዘጋጅተን ጨርሰናል። በቃ ሩታም ህይወቷ እንዲመለስላት ነው የምንፈልገው። አብርሃምን ልቀቂ፣ ውጪ ከሷ ህይወት። ሄርሜላ የመጨረሻ ቃላችን ነው። ለሁላችሁም መልካም በዓል፣ መልካም የትንሳኤ፣ መልካም የፋሲካ በዓል ለሁላችሁም ይሁንላችሁ። ሁላችሁንም እንወዳችኋለን። አመሰግናለሁ።